እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ዓመት 2 ዓመት ገደማ የፊውል መኪና መገልገልን ቀንስ እናቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ለምሳሌ 100 ኪሎ ሜትር ለመጓዝ 100 ብር ነዳጅ የሚያስወጣ ቢሆን 100 ብር ደግሞ ኤሌክትሪክ የሚያስከፍል ቢሆን አይደለም፣ ዋጋው ይቀንሳል። ግን ቢሆን በዋጋ ደረጃ እኩል ቢሆኑ ልክ እንደ ኢራን ያለ ግጭት ሲፈጠር ፊውል ተዘጋብኝ አትልም። ኢነርጂ እዚሁ ስለምታመርት መገልገል ትችላለህ። ፊውል ያላቸው ግን መገልገል አይችሉም። የፊውል ፍጆታ እየቀነሰ ይሄዳል። አንችልም በዛ ልክ። ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችን አፌክት ያደርገው፣ ግን ዋጋውም ይቀንሳል። በከፍተኛ ደረጃ ዋጋውም ይቀንሳል። ለኢንቫይሮንመንትም ጥቅሙ ይታወቃል። ድምፅ ላይ ያለው ኢምፓክት ኢቪ መኪናዎች ድምፃቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ይሄ ለኛ ምንም ጉዳት የለውም።